መኪና ያለው ባል ነው ማግባት የምፈልገው እኔ ካለኝ እሱ ኦኬ ባይኖረውም ቆንጆ መሆን አለበት ጥሩ አባት መሆን የሚችል ዘናጭ መሆን አለበት ካለዚያ አገለዋለሁ እየተዝረከረከ መውጣት የለበትም የራሷ ስራ ሊኖራት ይገባል ቤተሰቦችን ልታከብር ይገባል እና እኔንም በደንብ ልታከብረኝ ይገባል ይህንን ቪዲዮ አይታችሁ ስትጨርሱ የእናንተን ሐሳብ አስቀምጡ ሐሳቡ ጥሩ ከሆነ ላይክ አድርጉ ከተመቻችሁ የራሳችሁ ሐሳብ ካለ ኮሜንት ላይ አስቀምጡ ቪዲዮ የምንለቀው የሚመቻችሁ አይነት መስሎ ከታያችሁ ሰብስክራይብ አድርጉ ሰላም እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም እግዚአብሔር ይመስገን እኔ ወንድማችሁ ተሙ ተፈሪኛ እንደምታውቁኝ ነው ወዳችኋለሁ ተወዱኛላችሁ በጣም አውቃለሁ ዛሬ አጠገቤ ዛሬ ከማን ጋር እሺ ከማን ጋር ነኝ የምሬን ነው እንዴ አዲስ ሰው ሊኖር ይችላል እኔ ከሳሚ ጋር ሳሚ ኦሪታ ተስፋሁን ዛሬ ከማን ጋር ኤፍራታ መስፍን ከሳሮን ጋር ቆይ አንድ ጥያቄ መጠየቅ ፈልጋለሁ እሺ ሳሚ ኦሪታ ለምን ተባለ ኦሪታ ከየት የመጣ ስም ነው ሁሌ ጠይቋለሁ ያልኩ እረሳለሁ ቆንጆ ጥያቄ ኦሪታ ምንድነው ኦሪታ ማለት ነው ኦይታ ይመስለኝ ነበር ኦይታ ደግሞ በወላይትኛ ቂጣ ነው ለምን ቂጣ ብሎ ጠራ ብዬ በጣም ብዙ ማይሆኑ መልስ አስተቱኒ ጄል አይደለም ጄል ማለት ነው ማርያምን ተጠብቃ ጄል ይመስለኝ ነበር እና ከሆነ ነገር ፍቅር የተነሳ ቃሉን ወደነ ነገር ቀይሮት ነው ወይ ብዬ ተው ግን አሁን መልስ ፈልጋለሁ ኦሪታ ምን ማለት ነው ምን ታላቅ ማለት ልገባ ስታይ ስልኬ ስታይ አልመልስም በኋላ ጠይቅኝ ሳሮን ኦኬ ከካሜራ ውጭ ነው ታላቅ ማለት ነው ጀለስ ከየት የመጣ አይ ራሱ የነገረኝ ታላቅ ማለት ነው ምንኛ ነው እኔ እንጃ ብቻ መጽሐፍ ቅዱስ ቃል እንደሆነ ነግሮኛል የእውነት መጽሐፍ ቅዱስ ቃል ታላቅ ማለት ነው አንዳንድ ሰዎች ግን ሳናስብ አስተዋይ ይሆናሉ ኦኬ አንተ የበኩር ልጅ ነኝ ስለዚህ በወላይትኛ ጊፋታ ማለት ነው ስሙ ሳሚ ጊፋታ ያስ ዋው እድለኛ ነህ ባይዜ እድለኛ ነህ ኦኬ ዛሬ እንትን ነው ሳሮን የለችም እኔ ቻናል ላይ በጣም ቆይታለች በጣም ኤፍራታ ደግሞ ያው ጥጋባቸውን አንድ ቀን እናፈነደዋለን እና የሉም አንተ እኮ የለም እኔ በክፉ ሰው ነው ቪዲዮ እየተለቀቀ ያለው ለዛ ነው እንዴ ነበር እና ክፉ ነገር ለመስራት ብቻ ነው እሱ የሚመጣው ኤኒዌይ ዛሬ ማለት ነው እንትን ነው ሰሞኑን ያረኩ እንዳለው ዛሬ ጥያቄዎችን ጠይቃችኋለሁ እኔ ከመሃል ነኝ 4 ናችሁ 2 ናችሁ ሰው ምላሻችሁን እኔ እሰማለሁ ተዘጋጁ ጥያቄ ጠይቃችኋለሁ እንዲ ከአንድ ሴት ሰምቼ ወደ አንድ ወንድ ሄጄ ያንን ጥያቄ መልስ ሰምቼ ከዛ ወንድ ነው አክቹሊ ግን ያው እንትን አለ ይባል ሰው እንደዛ ያርኩ መጣለው ሪል ሐሳባችሁ ነው የምትመልሱት ማንንም ደግሞ እንትን አያረጋችሁም ብዙም ኦፌንድ የሚያረግ ሰው አይኖርም ጥያቄ አንድ ወንድ ልጅ ከማግባቱ በፊት ማሟላት ያለበት 3 ነገር ምን ጠይቀኝ ባክህ ማቹሪቲ ለትዳር የተዘጋጀ ለምሳሌ አሁን አንድ ቺተር የሚባል ምን የሚባል ያላደገ የሚባል ልጅ ገንዘብ ስላለው ብቻ ኦር ደግሞ ያ ነገር ስላለው ብቻ ማግባት አለበት ብዬ አላምንም ወዲያው የመፋታት ነገር ስለሚፈጠር አንዳንድ ነገር ከስሜት ባለፈ ማሰብ ማለት ነው ተረድተኛል ገብቷችኋል የበሰለ ሁለተኛ ደግሞ ስቴብል ፋይናንሻሊ ስቴብል መሆን መቻል አለበት ከዛ ገንዘብ ሊኖረው ይገባል ፋይናንሻሊ በቃ ትዳር ውስጥ ተገብቶ መችስ ይሄ ያገኘነውን በልተን መባል የለበትም የሚበላውን አውቆ ነው መግባት ያለበት መርጦ ጥሬ ስጋ እና ሶስተኛ ደግሞ በቃ ለእሷ ያለው ቦታ ይወስናል ከዛ ለሚስቱ የሚሰጣት ቦታ በቃ ማቹር መሆን አለበት ፋይናንሻሊ ስቴብል መሆን አለበት ለሷ ጥሩ ቦታ የሚወዳት የሚያከብራት ምናምን እንደዛ ነው እንደዛ ግቡሽ ለሴቷ የሚያስፈልገውን ብቻ ነው የነገረችው እሺ ኦኬ እንደዛ ኮሎ አይደለም ቆይ እሺ አንተ ሴት ልጅ
ከማግባቷ በፊት ይሄን ማሟላት አለባት ብለህ የምታስበው ሶስት ነገር? የራሷ ስራ ሊኖራት ይገባል። ስራ ሊኖራት ይገባል። ማግባት ስለማውቅ ገንዘብ ከመጣች በቂ ነው። ቤተሰቦችን ልታከብር ይገባል እና እኔንም በደንብ ልታከብረኝ ይገባል። ወደ ወንዱ ተመለሰ ማለት እሺ አንቺስ? ሴት ልጅ ወንድ ልጅ ከማግባቱ በፊት ማሟላት አለበት ብለሽ የምታስቢው? ከማግባቱ በፊትም ከማግባቱም በኋላም ዝም ብሎም ወንድ ልጅ ማሟላት ያለበት ትልቁ ነገር በጣም ሊያቆይ የሚችለው ነገር ፈራሃ እግዚአብሔር ሊኖረው ይገባል። እግዚአብሔርን ማይፈራ ሰው ማይፈራ ወንድ ሚስቱን ሊወድም ሊያከብርም አይችልም። የመጀመሪያው ትልቁ ነገር ፈራሃ እግዚአብሔር ሊኖረው ይገባል። ሁለት ከፍቅርና ከመውደድ ባሻገር በጣም ትልቁ ፖይንት ሆኖ እኔና ቤተሰቦቼን ማክበር አለበት። በጣም በቃ ማክበር አለበት። ገባ? ሁለት ሶስተኛው ነገር ደግሞ ማክበርና ማፍቀር አለበት። ሶስተኛው ነገር እንዳለችው በጣም ፋይናንሻሊ ማለት ስቴብል መሆን አለበት። እንደዚህ ሲባል ሴት ልጅ ገንዘብ ትወዳለች ሳይሆን ገንዘብ ጥልን ይፈጥራል። ማጣት ደግሞ በጣም ጥላቻን የመፍጠር እድሉ ከፍተኛ ነው እና እሱም ፋይናንሻሊ በጣም ስቴብል መሆን መቻል አለባቸው። አንዳንድ ነገሮችን ፈልገው ነው እንጂ መተው ያለባቸው ነገር ይዟቸው አይደለም። ገባ አይደለ? ቴንክ ዩ የሆነ ነገር እዚህ ጋር ለምሳሌ እቺን ውሃ ለመጣት ፈልጌ ምናምን ነገር ሳልችን ይቀርቼ ሳይሆን ይሄን ውሃ ለመጣት ስለሌለብኝ መሆን አለበት እንጂ የሆነ በገንዘብ ምክንያት በሆነ ነገር ምክንያት የሆነ ምክንያት እንዲዘኝ ሊያደርገኝ አይገባም። አሁን ይሄ በትንሹ ነገር ነው ምሳሌ የሰጠችው። እኔ አሁን መኪና ያለው ባል ነው ማግባት የምፈልገው። እኔ ካለኝ ኢትስ ኦኬ ባይኖረውም፣ ግን ከሌለኝ ደግሞ ላይክ በትራንስፖርት መሄድ ሳልፈልግ ቀርቼ መኪና ስለሌለም ብቻ ተገርቼ በትራንስፖርት መሄድ አልፈልግም። ስለፈለኩ ግን በትራንስፖርት መሄድ ይችላል። ይሄ ሲምፕል ዌይ ነው። ገንዘብ ሊኖረው ይገባል ብለን ይሄ ዝም ብለን ነው። ግን ኢማጂን ልቤን አሞኝ ገንዘብ ስለሌለው እኔን ማሳከም ሳይችል ቀርቶ ስሞት ፍቅራችን አበቃ ማለት አይደል? ስለዚህ ስቴብል መሆን አለበት። የመጀመሪያው ፈራ እግዚአብሔር፣ ሁለተኛው ፍቅርና ለቤተሰብና ለሱ ያለው ክብር፣ ሶስተኛው ነገር ደግሞ ጥሩ ኢኮኖሚካሊ ስቴብል የሆነ ወንድ። ወይኔ በጣም ብዙ እኮ ናቸው። 3 ስላለኝ ብቻ ነው። ቆንጆ መሆን አለበት። ጥሩ ጌታ ሆይ ትልቁን ፖይንት። አረ በጣም ብዙ ናቸው። ጥሩ አባት መሆን የሚችል ከልጆቻችን በጣም ጥሩ አባት መሆን የሚችል ሰው መሆን አለበት። ከዛ ደግሞ ዘናጭ መሆን አለበት። ካለዚህ አገለዋለሁ። እየተዝረከረከ መውጣት የለበትም። ሌላ አረ በጣም ብዙ ናቸው፣ ግን አሁን ሰዓት የለም። እሺ ተስፋሁን፣ አንዲት ሴት ልጅ ከማግባቷ በፊት ማሟላት አለባት ብለ የምታስበው 3 ነገር? በመጀመሪያ እነ ሳሮን እዚህ ላወሩት መልስ ልመልስ። ልጆቼ ቆይ ልጆቼ በሱ ምክንያት መልካቸው እንዲበላሽ አንፈልግም። በአንቺ ምክንያትስ በእናንተ ምክንያትስ የልጆቹ ፊት ቀላል ይችላል። አይጀረዛ አሁን እኔ እየጠየቅኳት ትቀልዳለች እንዴ? እኮ ይዘው ከወጡ በጣም እድል ነው። እሺ አሁን አንተ የራስን ብቻ መልስ። እሺ እኔ እመጣለሁ ሁሉም ጋር። አይ ትንሽ ሆዴን ስለበላው እኮ ታውቃለህ። ሆዴን ስለበላው 3 ነገር ልንገር። ይሄ ፋይናንስ ምናምን ተብሏል። እሱ እንዳለ ሆኖ እሱ ግዴታ ነው፣ ግን ኦሬዲ ሴት መሆን አለባት። እሺ ሴት መሆን አለባት ማለት እንዴት ነው? ልከኛ ሴት፣ እናት መሆን የምትችል ሴት መሆን አለባት። ኦሬዲ አራዳ ስለሆነች የከተማ ልጅ ስለሆነች ፋይናንስ ስላላት ምናምን እርምጥምጥ ሴት ልትሆን ትችላለች። እርምጥምጥ ስለ ይሄ ቺት ምናምን ማድረጉ እሱ ሌላ ታሪክ ነው። ግን ደግሞ እናትነት የጎደላት ሴት እንድትሆን አልፈልግም። እሱ እንዳለ ሆኖ፣ ሁለተኛው ደግሞ አስተሳሰብ እስቲ ማለት ብዙ ሴቶች አሁን ላይ ልጅ ናቸው ስለ እንዴት ነው ይሄ በጣም ሙሉ ሰዓትን ትሪት እንድታረጋቸው ይፈልጋሉ። ሙሉ ሰዓቴን እሷን ትሪት ማድረግ ከሆነ የምትፈልገውን ሀብታም ባል ላመጣው አልችልም። ተግባባ? መኪና የለም እንዳለው በልብ ድካም አብራኝ ትሞታለች እንጂ። ሌላኛው ሶስተኛው ደግሞ ጀስት በቃ ይሄ ሁለቱ ካለ ኦሬዲ ብሩን የማምጣት ብዙ ጉዳይ ዞሮ ወንዶች ጋር ስለሚቀር እሱ በኔ ጋር ይቅርና እንደዚህ አይነት ሴት ከተገኘች ካለች ኦሬዲ በቃ ልከኛዋ ሴት እሷ ነች።
ጠቅልሎ ነው የተናገረው 3 ብሎ አልጠቀሰም 3 አንድ ጨምርልን አሁን መጀመሪያ ምንድነው ያልከው ይሄ እናት መሆን የምትችል እሺ እና ይሄ አስተሳሰቧ የልጅ ያልሆነ ኦኬ አስተሳሰቧ የበሰለ ከልጅነት ያለ በጣም ብልህ ሴት ሶስተኛ ትግስተኛ ማርያም ትግስት ማለት በቃ ትግስት እንዴት መሰላችሁ እኛ ወንዶች በጣም ትሁት እንደዚህ ራሱ በጣም ዝምተኛ ብንሆን የሆነ ሰዓት አለብን ይጎ ሰይጣን አለብን አንችል እና የሆነ አለ አይደል አጥፍቼም ብቻ በሼም አልፋ የሆነ ሰዓት ላይ ጥሩ ሰዓት ሲገኝ መታወራኛ አይነት ትግስት ቢኖራት ሰው በቃ ይሄ በቂ እሺ እኔ በማንም ባጂ ሐሳብ አልሰጥም እሺ በማናችሁ ይሄ የግለሰብ ሐሳብ ስለሆነ አሁን ጥያቄ አመጣለሁ ሌላ በተቃራኒ ነው የምጠይቃችሁ በተቃራኒ ሴት ልጅ ከማግባቷ በፊት 3 ነገር ማሟላት አለበት ብለሽ ምታስቢ ለምዶ ከኔ የምትጀምረው እኔ ላስብ ኦኬ እሺ ግን እንደራሴ ማሟላት አለብኝ ብዬ ማስበው ነገር ላስብ እሷን ጠይቃት እኔ ሴት ነኝ በቃ ማሟላት እንደተባለው ሴት መሆን መቻል አለባት ልጅነቷን መጨረስ አለባት ሴት ልጅነቷን በስንት መጨረስ አለባት በቃ ገባ አለበለዚያ ትዳር ውስጥ ገብታ መነጫነጭ ምናምን እንዳለው ትግስት ላይኖር ይችላል ገባ እሷ መታገስ በሚገባ ቦታ ከሱ ጋር ተደርባ እንትን የማለት ነገሩ ላይ ሊመጣ ይችላል ለዛ ሴት ልጅነቷን ጨርሳ ይሄ እናት መሆን የምትችልባቸው እናትነት የሚለው አስተሳሰብ ላይ ስትደርስ ነው ማግባት ያለባት አንደኛ እሱ ነው ሁለተኛ ደግሞ ምንድነው በቃ ቁጥብ መሆን አለባት ቁጥብ መሆን ኢንሴንስ ይሄ የሆነ ነገሮች ሁሉ ራሷን መቆጠብ ምናምን ነገር ሳይሆን የሆነ ፎርማሊቲ አለ ውስጧ የሚያምንበት ፎርማሊቲ ገባ ይሄ ነገር ስለማይደረግ ምናምን ነገር እያለ ሲሆን ውስጧ ራሷ አምኖበት መቀበል ያለበት ፎርማሊቲ አለ ስራዋም የምትሰራ በስነ ስርዓት ራሷን ማንቀሳቀስ የምትችል ገባ ሙሉ የቤቱን ነገር እሱ ላይ ልጥል አትችልም ለዛ ያን ነገር ማለት ሶስተኛ ድሪሟን ትንሽ አገባዳ እንኳን ቢሆን ደስ ይለኛል ካገባች በኋላ መውለድ ምናምን የሚባሉ ሳምቲንግ ነገሮች ስላሉ ድሪሟን ከሚጎትትባት ነገር መሀል ሊሆን ይችላል እኔ ማምንበትን ነገር ነው እንደ ድሪም ለምሳሌ እኔን ከጠየቀኝ የኔ ድሪም ትንሽ ተለቅ ይላል ለዛ ግማሹ ጋር ወይ ምናምን ደርሼ ነው ማግባት አሁን አግብቼ ያን ነገር አይደለም ላይ ልደርስ ይቀርና ግማሹ ጋር እንኳን ምናልባት ምክንያት ቤት አለ በኋላ ወልዳለሁ ልጅ የሚባል እነዛ ነገሮች አሉ እነዛ ነገሮች ኮንትሮል ማድረግ እስኪ ከብደን ድረስ መሆን የለበት ለውጪውም ለቤቱም ምናምን ነገር ልጅ ወልዳ እንኳን ስራዋ እንኳን መሆን ያለ ልጅ ወልዳ እንኳን ልጇን ከመንከባከብ የሚያግዳት መሆን የለበትም እንደዛ ብዬ አምናለሁ ወንድ ልጅ ከማግባቱ በፊት ማሟላት አለበት ብለህ የምታምነው ወይም አንተ ማሟላት ያለብህ 3 ነገር የስራ ሰው መሆን አለበት ሪስክ ተኬር መሆን መቻል አለበት ኃላፊነት የሚወስድ ሚስቱን ወይም የፍቅር ጓደኛውን እንደ ንግስት ልንከባከባት መቻል አለበት ቆንጆስ እሺ ሴት ልጅ ከማግባቷ በፊት ማሟላት ያለባት 3 ያው ብለውታል የመጀመሪያው ነገር ሚስትና እናት በአንድ ጊዜ መሆን የምትችል ሴት ሚስት መሆን አንድ ነገር ነው እናት መሆን ደግሞ ሌላኛው ትልቁ ነገር ነው እና ሁለቱንም ነገር በአንድ ጊዜ መሆን ማለት በጣም ከባድ ነው ያው ባሎቻቸው የመጀመሪያ ልጃቸው ነው ይባላል ብዙ ጊዜ እና ያንን ነገር ከማውራት ባሻገር መኖር የምትችል ሴት እናት ሚስት መሆን የምትችል ሴት ስትሆን አንደኛው እሱ ነው በሴትነት ውስጥ ብዙ ነገር አለ ከዛ ደግሞ ለአንዳንድ ሴቶች እኔ አሁን እንዳለችው የኔ ድሪም ትንሽ ከፍ ያለ ነው እንዳለችው የኔ ድሪም ደግሞ አሁን እናት መሆን ነው ከባደል እና ለልጆቿ በጣም በቃ የመጨረሻው ምሳሌ መሆን የምትችለው እናት ናት ገባ ልጆቿ ምንም ነገር አይተው የማይሳሳቱባት ወደማይሆን መንገድ ማይሄዱባት እናት መሆን የምትችል ሴት መሆን አለባት የመጀመሪያው ያ ነው ሁለተኛው ደግሞ ሪስክ ቴከር ሪስክ የሚወስደው ወንዱ ብቻ አይደለም ሁሉ ጊዜ ከባሏ ጎን መቆም የምትችል ሴት መሆን አለባት ገባ ያው ሰው ያጠፋል ይሳሳታል ምናምን በድካሙም በብርታቱም አብራው መቆም ትችላለች ወይ ማለት ጠንካራ መሆን አለባት ሪስክ ቴከር መሆን አለባት ሁለተኛው ሶስተኛው ምንድነው ሴት ልጅ ማሟላት ያለባት ነገር
በጣም የመጀመሪያው ክብር ሴት ልጅ ባሏን ማክበር አለባት። ከማፍቀር በላይ ካላከበረችው የሚፈጠረው ጦርነት ቤተሰቡን እና እሱን በጣም ማክበር እንደ ባል እንደ አባት እንደ ወንድ ማክበርና መፍራት አለባት። ከማፍቀር ባሻገር ትልቁ ነገር ያ ነው። ሶስቱን ካሟላች የቀረውን ሲፈልግ እንደፈለገ መሆን ይችላል። ግን ቅድም ያላነሳሁትም ፖይንት ትልቁን ፖይንት ላንሳ። ወንድ ልጅ ከሚያሟላው ነገር አንዱ እኔን ከነ ልጅነቴ ነው ማግባት የሚችለው። ላድግ አልችልም። እኔን ከነ ልጅነቴ ካላገባኝ ምንም ማድረግ አልችልም። ይሄ ነው እንግዲህ ያለው ነገር። ይቅርታ እሺ። ና ተጠየቅ። አንተ አሁን ወንድ ልጅ ነው ማሟላት አለበት ብለህ የምታስበው 3 ነገር? አሪፍ። እሺ። አይፈልግም። እንትን ነው ምን አለ መሰለህ፣ ብዙ ጊዜ ተለምዷል። ይሄ ወንድ የሚለው ገጸ ባህሪ በማን እየተሳለ መሰለህ? ይሄ ብረፍት በሚያነሱ ይሄ ባበጡ ይሄ ዝም ብሎ ሸክም በሚሸከሙ ሰዎች ምናምን ነው። ባይዘበይ ይቅርታ አድርግልኝ። ይሄ እኛ አይደለም ይሄ ድሮ የምናውቀው ስፖርተኛ ኢቲቪ ላይ የምናየው ዝም ብሎ እጁን ወደ ላይ ወደ ታች ይዘላል ምናምን ነው። ይሄ ስፖርት የሚሰራው ለጤንነት ነው አይደል? በዛ ልክ ለማበጥ አይደለም። እና ይሄ ማበጥ ወድነት አይደለም። ይሄ ጊዜውን ስጋው ላይ የሚጨርሰው ይሄ ያስተሳሰቡም ጭንቅላቱ እንደ ድንጋይ ነው የሚሆነውና ይጎለዋል። ስለ እውነት ማርያምን እና አስተሳሰባችን ላይ እኛ ወንዶች ብንሰራ ድንጋዩን ይደርሳል እኮ ኦሬዲ። ቀላል ነው፣ ብዙ የሚከብድ ነገር አይደለም። ግን ደግሞ ይሄ ብዙ ሰዓታችሁን ድንጋይ ላይ አንስታችሁ ውላችሁ ምናምን በጣም ኩል እንደሆናችሁ የሚሰማችሁ ወንዶች አይደለም። ማርያምን አይደለም ስላልሆነ ነው። አንደኛው እሱ ነው። ይሄ ወንድነት በስፖርት ስለማይለካ ወዲ የዚህ ሜንታሊቲ አስተሳሰቡ ላይ መስራት አለበት ነው። ኦኬ። ጨዋታው ይሄ የማማለልና የማላማ ይሄ ምንድነው ሴትን የመሳብና ያለ መሳብ ጉዳይ አይደለም ለትዳር። ትክክለኛዋ ሴት ተበሳጭታም ትምጣ ተሳድባም ብቻ በሆነ መንገድ ታገኛታለህ፣ ትገባለች። አይጫጭክም፣ አበጥክም ምናምን አጠርክም፣ ይጣቆርክም this is personal እንትን በጣም ያስጠላል የምንለው ሰው ምን ይመስልችኋለች በምን አርጎ አገኛት የሚባል ወሬ አለ። ስለዚህ ተውት፣ እሺ ስፖርቱን ተውት ሳይሆን ለጤናችሁ አርጉት። ስለዚህ ምን እያልኩኝ ነው? አንደኛ ይሄ አስተሳሰብ፣ ሁለተኛ ደግሞ እንደ ወንድ ወደንም ጠላንም ኦሬዲ ብዙውን ሸክም መሸከም አለበት። ይሄ አሁን ሴቶች እንትን ስለሆኑ ምናምን አይደለም፣ በዛ አንግል ሳይሆን እኩል የሆነ መንገድ መኖር አለበት። ሁሉም መልፋት አለበት። ስለዚህ ግዴታችን ነው እኛ መልፋት። ግን ይቅርታ አስተውላችሁት ከሆነ አሁን ይሄ በቃ ለህይወቱ የሚለፋ ሰው ምናምን ቪዲዮ ሲሰራ የሚሰራው ምንድን ነው? ፑሽ እያደረገ ምናምን እየጮኸ እሱ ብር አይሆንም። ስለዚህ ስራ ስሩ። በቃ እያንዳንዱ ነገር ወንድ ልጅ ግዴታ መስራት አለበት። 2 ሶስተኛው ደግሞ ወንድ በጣም ጨዋም ነው ብትሉት በጣም ልከኛ ነው ብትሉት ምናምን ያስተሳሰብ ግሽበት አለብን ከሴቶች ማለት ሴቶች በጣም ብልህ ናቸው። የሆነ መንገድ ላይ እንተላለፋለን። ማርያምን ስለ እውነት የሆነ መንገድ ላይ ከሴቶች ጋር እንተላለፋለን። ከምን አይነት ሴቶች ጋር? ከልባምና ከዋቂ ሴቶች ጋር። እነዚህ ከህፃኑ ነው ከምታገቧቸው ጋር ከነሱ ጋር። ግን ደግሞ ኦሬዲ የምሬን ነው ከልባም ሴቶች ጋር እንተላለፋለን። በጣም ምናውቅ እየመሰለን ምንም እንደማናውቅ ይሸውዱናልና ባል ምንም የቤቱ ራስ ቢሆን ሶ ግን በሚስቱ እየተመራ ነው መሆን ያለበት። እና ምን አለ መሰለ ይሄ እንትና የሚለው አባባል አለ። አንድ ቆይ እቺን ተናግሬ ልጨርስ። ባል አወኩ ይላል እንጂ የዛኔ ወይ እናቱ ወይ ሚስቱ ነግራው ነው የሚባል ነገር አለ። ስለዚህ ወንድ ልጅ ብዙ ነገሮችን ወይ ከሚስቱ ወይ ከእናቱ የሚወርሰው ነገር ስለሆነ እነዚህ ነገሮች ዝም ብለን ብንቀበል ኦሬዲ ይሄ አሪፍ ይመስለኛል። ጥሩ ትዳር ይላል። ጥሩ አባባል ነው። ትጫለሁ ቁጡ ተጠቀምበታል። እኔ ግን አንድ ያልተናገርኩት እኔ በእግዚአብሔር አልችልም፣ ይቅርታ። ሚስት ዘውድ ናት ብለሽ ጭንቅላቴ ላይ ልትወጪ ነው የምትሉ ወንዶች እና ምናችሁ ነው? ዘውድ ጭንቅላት ላይ ነው የሚሆነው።
ጭንቅላቱ ላይ ያስቀምጠውን እንደ ዘውድ እንዳንወድቅ የሚንከባከበን ወንድም መሆን አለበት። ሌላኛው መስፈርት ያው ግን እንደዚህ ስትይ የተዘጋው ዶሴ ላይ ላለመቅረብ ብዙ አናት ላይ ሙጣት ይላል። አይ ተጀምራሉ ቅቤ አናት ላይ ሲወጣ ጥሩ ነው። ወርዳላ ተሙሄን ሁሉ የሚጠይቀን ሊያገባ ስለሆነ ነው። በሲክስ ምክር እየተቀበለ ነው። ይህንን ቪዲዮ አይታችሁ ስትጨርሱ ላለማግባት ወስኑ። የእናንተን ሀሳብ አስቀምጡ። ቪዲዮ ሀሳቡ ጥሩ ከሆነ ላይክ አድርጉ። ከተመቻችሁ የራሳችሁ ሀሳብ ካለ ኮመንት ላይ አስቀምጡ። ያልተስማማችሁበትንም ሀሳብ አስቀምጡ። አዎ ቀጣይ ደግሞ ቪዲዮ የምንለቀው የሚመቻችሁ አይነት መስሎ ከታያችሁ ሰብስክራይብ አድርጉ። ካም በኋላ ሰብስክራይብ አናስገድዳችሁ። እናመሰግናለን። ቀጣይ በሌላ ቪዲዮ እንገናኛለን። ጥያቄ ይቀጥላል። ባይዘይ ጥያቄ ያለኝ ይቀጥላል።